ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ጀናን ከብዙ ጭንቀት በኋላ ቡኒያሚንን አገኘችው። ቡኒያሚን የት ነው ያለህ? በጣም ተጨነቅኩኝ እኮ ጨነቀኝ። ለፈጣሪ ብለሽ ጀናን ለምንድን ነው የምትጨነቂው? እስካሁን የት ነበርክ? ወደ አያቴ ቤት ሄጄ ነበረ። ይሄ ሰው ደግሞ ማን ነው? በአንድ ወቅት ከሻንሻላዮኖች ጋር የሚሰራ ሰው ነበረ። እና ለምን ሄድክ? ለምን ሄዳለሁ ጀናን? የሚያውቀውን ነገር ለመጠየቅ ነው ሄድኩት። እና ነገረህ? አዎ ያውቅ ነበር ነግሮኛል። ኒሃይትም ትናገራለች። ለኔ ስጭኝ። የውልህ ቡኒያሚን ኩላሊትህ እየተፈለገ ነው። አልገባኝም። ሁሉም ቦታ አንተን እየፈለጉ ነው እምልህ። እውነቷን ነው። ሁሉም ቦታ አንተን እየፈለጉ ነው ቡኒያሚን። ፊትለፊቱም ፖሊሶችን ተመለከተ። እደውላለሁ ወይዘሮ ኒሃይት። ፖሊሶቹም ቡኒያሚንን አስቆሙት። መልካም ቀን ይሁንላችሁ። የእናንተ ስራ ከባድ እንደሆነ አውቃለሁ። ይቅርታ አድርጉልኝ፣ ስልክ እያወራሁኝ ነበረ። በእርግጥ በድጋሚ ግን እንደዛ አላደርግም። መንጃ ፍቃድህን ስጠኝ። እሺ አሁኑኑ እሰጣችኋለሁ። ይገርማችኋል፣ አንድ ዘመዴ ሆስፒታል ገብቷል። ኩላሊቱን የታመመው እና ስለዛ ነበር በስልክ የማወራው ብሎ እየተናገረም ቡኒያሚን መንጃ ፍቃዱን ሰጠ። ቡኒያሚን ፓግደሚር ነህ? እንደ እድል ሆኖብኝ ነው እንጂ እኔ ሻንሻላን ቤተሰብ ነኝ። ማለቴ ቡኒያሚን ሻንሻላን ነኝ። እኔ የሳሚ ሻንሻላን ልጅ ነኝ። ከኛ ጋር አብረህን መምጣት አለብህ። ቡኒያሚንም እንደታዘዘው ወደ ፖሊሶቹ መኪና ገባ። አለቃ ለምንድን ነው አብሬያችሁ የሚሄደው? ስልክ ብቻ ነው ያወራሁት፣ ሌላ ምንም አላደረኩም እኮ። በሌላ በኩል ቱርካን ኢሳትን ክፍል እያጸዳች ነው። ቆሻሻውንም በምትገለብጥበት ጊዜ ኤስማ የሰጠችውን የልብ ሀብል ቆሻሻው ውስጥ አገኘች። በሌላ በኩል ፖሊሶች ቡኒያሚንን በሻንሻላይኖች ቤት አደረሱት። ቻንም ይናገራል። አመሰግናለሁ ጓዶች፣ ምንም ችግር የለም። ጓዶች ወደ መኪና ግቡና እንሄድ። እንኳን ደህና መጣ ቡኒያሚን። እንዴት ነህ? እኔ ደህና ነኝ። ይህን ያህል ርቀት መሄድ ነበረብህ ቻን? ወደ ውስጥ እንግባና እንነጋገር። መነጋገር አለብን? እርግጠኛ ነህ? ቻንና ኒሃይትም ሳሎን ቁጭ ብለው ጠበቁት። እንኳን ደህና መጣ ልጄ። ቡኒያሚን የኒሃይትን እጅ ይስማል። እንዴት ነሽ ወይዘሮ ኒሃይት? ደህና ነኝ ልጄ። እናንተ የምታወሩት ነገር አላችሁ፣ እኔ ልሂድ በቃ። ወይዘሮ ኒሃይት አንቺ አትሄጂ፣ እዚህ ሁኚ። ሁሉንም እውነት አንቺ ባትነግሪኝ ኖሮ አሁንም ቢሆን እዛ በር እየጠበቅኩኝ ነበረ። እስካሁን ድረስ ለሻንሻላይን አገልጋያቸው ሆን ነበር። ፈጣሪ አንቺን አብዝቶ ይባርክሽ። ብዙ የምትናገረው ነገር እንዳለ አውቃለሁ ቡኒያሚን። ቻን፣ አቶ ቻን አስታውሳለህ? እዛ በር ላይ በባለቤቴና ሁሉም ሰው ፊት ላይ እንደ ሰይጣን ደበደብከኝ። በደንብ አስታውሳለሁ። እኔ እስከማስታውሰው ድረስ ግን እንደሚገባ ነው። እርግጠኛ ነህ ይገባኝ ነበር? አሁን ምንድን ነው የምትፈልገው? ይቅርታ እንድጠይቅ ነው የምትፈልገው? ስለ ደበደብኩህ ይቅርታ። ወንድማማች መሆናችንን ግን አላውቅም ነበረ። እኔ ወንድምህ ነኝ። ልክ ነው፣ አንተ ወንድሜ ነህ። አንተ ወንድሜ መሆንክን ባውቅ ኖሮ እንደዛ አላደርግም ነበረ። አባቴን በር ጠባቂ እንዲያደርግህ አልፈቅድለትም ነበር። እና እንደዚሁ ይቅር ነው የምትለው? እንደዚሁ ይቅር አላልኩም። እኔ ብቻ ሳልሆን መላው ቤተሰብ ይቅርታ ይጠይቃል። ሁሉም ልብህን የሰበረው ሁሉ። ስለ ሁሉም ነገር እንነጋገራለን። አሁን ግን ወሳኙ ነገር አባቴ ነው። አባቴ ያልክ? አዎ ቡኒያሚን አባታችን አሁን በሞት አልጋ ላይ ነው ያለው። ስለዚህ ለሳሚ ሻንሻላን አስፈልገዋለሁ። እውነት ነው፣ መሞት ይችላል። ቡኒያሚን እንደተናደድክ አውቃለሁ። ይኸውልህ ቻን፣ ይሄ ቤት አሁን መኖሪያ ቤት ብቻ አይደለም የፍርድ ቦታም ነው። እኔ ለማንም ሰው ቢሆን ዕዳ የለብኝም። አፍህን አታበላሽ ቻን። ለማንም የምሰጠው ኩላሊት የለኝም። ካንም የሚጠጣ ነገር ይዛ መጣች። ሁሉም አልፈልግም ብለው ወደ ቡኒያሚን ስትደርስ ግን አንስቶ ግጥም እያደረገ ይናገራል። እርቦኛልም፣ ጥሩ የሆነ ቆንጆ ምግብ ኩሽና ውስጥ አዘጋጅልኝ። ጀናንም ትናገራለች። በኩሽና ውስጥ አይደለም ጠረጴዛው ላይ ይሁን። ሁሉም እየተደናገጡ ይመለከቷታል። ጀናንም ስሬስ ሆና እንደ ቤቷ አባወራ ቱርካንን ተቆጥታ ላከቻት። ቱርካን ወደ ኩሽና ሄዳ ሂክመት ጋር ደወለች። ይቅርታ አድርጊልኝ ወይዘሮ ሂክመት፣ አልረበሽኩሽም አይደል? አንድ ነገር ልነግርሽ ነው። አቶ ቺሃን ቡኒያሚንን አግኝቶታል። እዚህ ቤት ውስጥ ነው ያሉት፣ ሳሎን ውስጥ ናቸው። ከማን ጋር? አቶ ቺሃን፣ ኒሃይትና ቡኒያሚንና ጀናንም አሉ። እናም አንድ ነገር ልነግርሽ ነው። እነዚህ ባልና ሚስቶች ቤት ውስጥ ባለስልጣን እየሆኑ ነው ያሉት። እሺ በቃ ደውልልሻለሁ። ቡኒያሚን ጠረጴዛው ላይ ምግቡ እንደቀረበለትም ቻሃንን በክፋት እየተመለከተው ዘና ብሎ ወንበር ላይ ይቀመጣል። ሚስቱንም እንድትቀመጥ ጋር ቡኒያሚን በጣም ተናደሃል አውቃለሁ። ነገር ግን ሁሉንም ነገር በንግግር መፍታት እንችላለን። የምንነጋገረው ነገር የለም ቻሃን። ምግባቸውንም መብላት ይጀምራሉ። ይኸውልህ ቡኒያሚን መልካም ምግብ ይሁንልህ፣ ነገር ግን እየበላህ መነጋገር አለብን። ነገርኩ፣ የምናወራው ነገር የለንም። ሂክመትም ሀሪካንና ኢሳትን ይዛቸው ቤት ደረሰች። የት ነው ያለው? ሳሎን ውስጥ ነው ያሉት። ኢሳትም እንዳገኛቸው ይናገራል። ኦ የተከበሩ አቶ ቡኒያሚን
እና አሁን ጊዜህን በደንብ እያሳለፍክ ነው ያለኸው? ተነጋገራችሁ? ስለምንም አልተነጋገርንም። እርቦት ነበርና እየበላ ነው። አሪካም ትናገራለች። ለምንድን ነው የሚበላው? ይሄ ሰውዬ እኮ ቀዶ ሕክምና ያደርጋል። ምን እያልሽ ነው አንቺ? ቡኒያሚን ወደ ሆስፒታል እንሄድና የኩላሊት ንቅለ ተከላ እናደርጋለን። ኧረ እባክሽ። አዎ። ሌላ የምታዝዥኝ ነገር የለሽም? ኢሳትም ይናገራል። አባቴ ሆስፒታል እየሞተ ነው ያለው። አንተ ልጅ ምን እየሰራህ ነው ያለኸው? እኔ እኮ ታላቅ ወንድምህ ነኝ። ኢሳት አንተ ዝም በል፣ እኛ እንጨርሰዋለን። ለምንድን ነው ዝም እምለው? ምንድን ነው አንተ የምትለው? ቆይ ኩላሊቱ የኔ አይደለም እንዴ? ለምንድን ነው ኩላሊት የምሰጠው? ጀናንም ትናገራለች። ባለቤቴ ኩላሊቱን የሚለግስ ከሆነ እንደ ድሮ ሁሉም ነገር ላይሆን ይችላል። አይደለም እንዴ ህክመት? ወይ ጀናን ውዴ፣ ህክመት አልሽኝ? ሁላችሁም በደንብ አዳምጡኝ። ቡኒያሚን ለአባቴ ኩላሊቱን የማይሰጥ ከሆነ አባቴን እናጠዋለን። ይኸውልህ ቡኒያሚን፣ ኩላሊት መለገስ የምትፈልግ ከሆነ ለግስ፣ ካልሆነ ግን በጉልበት ልናደርገው አንችልም። እና የምትፈልገውን ተናገር። ተመልከት ኢሳት፣ ሁልጊዜም ቢሆን ይሄ ባለቢጫ ጸጉር ትክክለኛ ነገር ያስባል። ቡኒያሚን የምትፈልገውን ነገር ንገረኝ። ኢሳትም ይናገራል። ጂሃን ምን እያደረክ ነው? ማድረግ አለብን ወንድሜ። እንደዛ ከሆነ ነግራችኋለሁ። በመጀመሪያ የሻንሳላይን ስም አገኛለሁ። የምታውቃቸውን ጠበቃዎችም ሆነ አቃቢ ህጎች ወዲያውኑ ታመጣና ይሄንን ነገር ትጨርሳለህ። አሪካም ትናገራለች። እንዴት? ሁለተኛ ደግሞ ለውዷ ባለቤቴ በፀሐይ መውጫ በኩል ክፍል ይሰጣታል። ቆንጆ የሆነውን ክፍል ትመድቡልናላችሁ። ከዛ በተጨማሪ ደግሞ የኢሳትን መኪና ፈልገዋለሁ። እሺ ውሰደው። አያን ታርጅቷል። ሌላ አዲስ ነው የምፈልገው፣ 2025 ሞዴል። ህክመትም ትናገራለች። ቡኒያሚን ስማችንን አገኘህ፣ ቆንጆ ክፍልም ይሰጣል፣ መኪናም ይገዛልሃል። ይሄ ሁሉ ከተደረገልህ ወደ ሆስፒታል እንሄድ። በቃ ያን ያህል ቀላል አይደለም። የሻሚት ሳንሳላንን የበላይ ሀብቱን እኔም ልጁ ስለሆንኩኝ ለእኔ ታዞራላችሁ። ቆይ ይሄ ምን አይነት ነገር ነው? ቆይ ቡኒያሚን አብዳሃል እንዴ? አባቴን ሀብት በሙሉ የምትወስደው? አዎ። ጀናንም ከዛ በኋላ የሻንሻላኖች ሙሽራ ትሆናለች። አሁኑኑ 5 ሚሊዮን በባንክ አካውንት የመግባት አለበት። የእውነት እናንተ ሁለት ባልና ሚስቶች ጭንቅላታችሁ እየሰራ አይደለም። 5 ሚሊዮን ትላለህ እንዴ? አዎ እያልኩኝ ነው ወይዘሮ ህክመት። እኔ ቆንጆ ቆንጆ ሰዓቶችን እጄ ላይ ያደርጋለሁ። ሙሽሪቷ ደግሞ ቆንጆ የአልማዝ ቀለበት እጇ ላይ ታደርጋለች። አንም የዚህን ጊዜ ሁሉም ተስማምቻለሁ ብሎ ለቡኒያሚን እጁን ዘረጋለት። ህክመትና ኢሳትም ተደናግጠዋል። ምን እያደረክ ነው ጃሃን? ጃሃን ይሄንን መቀበል ብቻ በቂ አይደለም፣ በጽሁፍ መረጋገጥ አለበት። በመጨረሻም 3ቱ ልጆች እያዩ ለቡኒያሚን ያላቸውን ነገር ሁሉ አሳልፈው ሰጡ። 3ቱም ልጆች የአባታቸውን ህይወት ለማትረፍ የተዘጋጀው ወረቀት ላይ ፈረሙ። በመጨረሻም ቡኒያሚንና ሳሚት ወደ ቀዶ ህክምና በተመሳሳይ ሰዓት እየገቡ ነው። በሌላ በኩል ኖህና ሴቤ ላይ በሁሉም ነገር ነፃ ሆነው ራት እየበሉ ነው። ሴቤ ላይ አቤት፣ አንዲት ልጅ አለች፣ አንድ ልጅም አለ። ልጅቷ ግን በጣም ቆንጆ ነች። እነዚህ ልጆች አብረው ናቸው። ልጁ ማግባት ይፈልጋል ልጅቷን። እዚህ የተሻለ የፍቅር ጥያቄ የለህም እንዴ? እኔ ብሆን ስለዚህ ነገር አስብበት ነበር። ኖህ ጓደኛ ማድረግ ያለበት ተንበርክኮ ነው። ስለዚህ ተንበርከክና ጠይቃት ብዬ ልንገረው? እባክህን ኖህ፣ በቃ አታደርገው። እኔ እያፈርኩኝ ነው፣ ማድረግ አለብኝ እያለም ከተቀመጠበት ተነስቶ ይራመዳል። ሴቤ ላይም እየተሽኮረመመች እጇን ፊቷ ላይ ትጭናለች። ኖህ ከመቀመጫው እንደተነሳም ወንዶች መጥተው ከኋላው ይቆማሉ። ምን እያደረክ ነው እያለች በምልክትም ትጠይቀዋለች። ኖህም በደስታ ሴቤ ላይ ይጨፍርላት ጀመር። ሴቤ ላይ እያፈረችም አዳራሽ ውስጥ የተሰበሰበውን ሰው በጭንቀት ትመለከታለች። ኖህም ካዘጋጃቸው ጨፋሪዎች ጋር ከፊት ሆኖ አሁንም እየደነሰላት ነው። ሴቤ ላይ በሚደረገው ትርኢት በጣም ትደሰት ጀመር። እሷን በተቀመጠችበት ሆና ትወዛወዛለች። ኖህ ወደ ሴቤ ላይ ተጠግቶም ያስጨፈረ ይዟት ይነሳል። እየጨፈረች ባለችበትም ጨፋሪዎቹና እሱ እኩል ይንበረከካሉ። ያዘጋጀውንም ቀለበት ከፊት ለፊቷ ያወጣዋል። በጣም አፈቅርሻለሁ፣ ቀሪ ህይወቴን ካንቺ ጋር ነው ማሳለፍ የምፈልገው። ሴቤ ላይ ታገቢኛለች? ሴቤ ላይ ድርቅ ብላ ቆማለች። አዎ አገባሃለሁ። ሆቴሉ ውስጥ ያለው ሰው በሙሉ አጨበጨበላቸው። እነሱም ይተቃቀፋሉ። ቀለበቱንም አጠለቀላት። በሌላ በኩል ሳሚት ቀዶ ህክምናውን አድርጎ እሱና ቡኒያሚን በሰላም እየወጡ ነው። ልጆቹም ደስ ይላቸዋል። ሴቤ ላይና ኖህ ወደ ክፍላቸው ገብተዋል። በጣም የሚያምር ቀለበት ነው። ይህ ቀለበት የሴት አያቴ ቀለበት ነው። ለሜሊክ ነበር አደራ የሰጠቻት። ነገር ግን ይሄ እሷ ነው ማለት ነው? እንደዛ አይደለም። አሁን ይሄ ቀለበት ትክክለኛው ቦታ ላይ ነው ያለው፣ በመወዳት ልጅ እጅ ላይ። መጨረሻም ኖህና ሴቤ ላይ እየተቀራረቡ ይሳሳማሉ። አልጋ ላይም ወደቁ። ሌላ በኩል ቺያን የአባቱ ቀዶ ህክምና እንዳለቀ ሜሊክ በቀጠረችው መሰረት ቤታቸው ፊት ለፊት ሄደ። መልእክትም ላከላት። ሜሊክም ደስ እያላት መልእክቱን እንደተመለከተች በፍጥነት ወደ እሱ ጋር ትሄዳለች። እንኳን ደህና መጣሽ፣ እንኳን ደህና ቆየኸኝ። ሁልሽ ሜሊክ፣ ከኖህ ጋር ያለውን ነገር ፈተዋለሁኝ። እንዴት አድርገን የምትፈተው? ፊት ለፊት እጋፈጠዋለሁ። እሱ ጋር ለመስማማት የሚፈልገውን ነገር ሁሉ አደርጋለሁ።
ሁሉንም ነገር ተዋለሁ። በዚህ ህይወት ውስጥ ዋጋ የምሰጠው አንቺ ነሽ። ያን ያህል ቀላል ቢሆን እመኝ ነበረች ያን። መጨረሻም ቻሃንና ሜሊክ ተለያዩ። በሌላ በኩል ሳሚትና ቡንያሚን ነቁ። ቤተሰቦቻቸውም ተሰልፈው እየጠበቋቸው ነው። ቡንያሚንም ሳሚትን ይመለከተዋል። ሳሚትም ይናገራል፣ አመሰግናለሁ። በሌላ በኩል ሴቤላይና ኖህ አብረው ካደሩ በኋላ ኖህ ሴቤላይን ጥሏት ሄዷል። ሴቤላይም ከእንቅልፏ ነቅታ ኖህን ፈለገችው። ኖህ ግን አልነበረም። ኖህ መታጠቢያ ውስጥ ነህ? መታጠቢያ ክፍሉንም ከፍታ ብታይዝ አልነበረም። ሴቤላይም ልብሷን ለባብሳ ኖህ ወዳለበት ቦታ ሄደች። ኖህ ግን በጣም ተደብሮ ነበር። ደህና አደርክ? ደህና አደርሽ? የት ነበርክ? እየፈለግኩህ እኮ አጣሁህ። እዚህ ነኝ ያለሁት። ኖህ አሁንም እንደተደበረ ነው። ትስማውም ደስተኛ አይደለም። ብትቀሰቅሰኝ ኖሮ እኮ አብረን እንመጣ ነበር። ኃይለኛ እንቅልፍ ይዞሽ ነበረ፣ ለዛ ልቀሰቅስሽ አልፈለግኩም እያለም እንባ ይተናነቀዋል። ምን ሆነሃል? የሆነ ነገር ተፈጠረ እንዴ? ምንም አልተፈጠረም እያለም ለመሳቅ ይሞክራል። ቁርስ እንብላ። እሺ። ቁርስ ሲበሉም ሴቤላይ የተለያየ ወሬ ታወራዋለች። ኖህ ግን አሁንም ደስተኛ አይደለም። ከሆቴሉም ለቀው ሲወጡ የሆነ ያስከፋው ነገር እንዳለ ሴቤላይ ኖህን እየተመለከተች እየተረዳች ነው። ይህ ቦታ ቆንጆ ነው አይደል? ኖህ በድጋሚ እንመጣለን አይደል? ልንመጣ እንችላለን። ሴቤላይ የበለጠ መከፋቱን አረጋገጠች። በሌላ በኩል ኒሃይት ወደ ሆስፒታል ትመጣለች። አያቴ እንኳን ደህና መጣሽ ሃሪካ፣ ልጠይቃችሁ መጣሁኝ እኮ። ጀናንም ትናገራለች። እንኳን ደህና መጣሽ ወይዘሮ ኒሃይት። አመሰግናለሁ ጀናን። ሳሚት እንዴት ነው? አባዬ ደህና ነው። እድሜ ለቡንያሚን። ቡንያሚን ባይኖር ኖሮ እሱ ኩላሊቱን ባይለግስህና አባታችሁ ሞቶ ነበር። ህክመትና ኒሃይትም ይጣላሉ። በመጨረሻም ሴቤላይና ኖህ ቤት ደረሱ። ችግር ምንም ይሁን ምንም እስካሁን ድረስ አልነገርከኝም እያለችም ሴቤላይ በፍጥነት ወደ ቤት ትገባለች። እንኳን ደህና መጣችሁ ቢሏቸውም ሴቤላይ ግን ተናዳ ማንንም ሰላም ሳትል ትሄዳለች። ኖህም እየተከተላት ነው። እውነቱን ንገረኝ ወይም ደግሞ ውጣ። እንነጋገር? አዎ እንነጋገር። እስካሁን ድረስ ላወራህ ሞከርኩኝ፣ አንተ ግን ምንም አልተናገርክም። ከጠዋት ጀምሮ ቀና ብለህ እንኳን አልተመለከትከኝም። ምንድነው የተፈጠረው? ስለዚህ ነገር በጭራሽ አልገመትሽም? አዎ አልገመትኩም። አታለሽኛል። ምን እያልከኝ ያለኸው? ከቺሃን ጋር ተኝተሻል አይደለ? ሴቤላይ ይህንን በሰማች ጊዜ በጣም ትደነግጣለች። ምን አልክ? እናንተ ሁለታችሁ አብራችሁ አድራችኋል። በዛ ሁሉ ነገር መሃል ግንኙነት ነበራችሁ። እሱ ይነካሻል ብዬ አላስብም ነበረ። ሴቤላይ ቀለበቷን እያወለቀች ወደ መሬት ትጥላለች። በጥፊ ከመታችሁ በኋላም ጥለው ሄደች። እየሮጠች በምትሄድበት ጊዜ ሜሊክ ታገኛታለች። ሴቤላይ ደህና ነሽ? ምን እየሆነ ነው ሴቤላይ? ሴቤላይ ሳትመልስላት እየሮጠች ነው። ሴቤላይ እያለ ሲከተላት ምን አድርጋት ነው ብላ ጠየቀችው። ኖህም ከቺሃን ጋር ተኝታለች ብሎ ነገራት። ሜሊክም ተናዳበት ሴቤላይን ተከትላት ሄደች። ሜሊክ ተከትላ ሴቤላይን ልታረጋጋት ብትሞክርም ሴቤላይ ግን ልትረጋጋ አልቻለችም። ሲያስቆማም ወደ ታክሲው ስትገባ ሜሊክም ተከትላት ትሄዳለች። ሜሊክ ሴቤላይ በምትሄድበት ሁሉ እየተከተለቻት እየሄደች ነው። እውነቱንም ጠየቀቻት። ሴቤላይም እውነቱን በነገረቻት ጊዜ እጅ ለእጅ ተያይዘው ወደምታርፍበት ሆቴል ሄዱ። የምታርፍበት ክፍልም ያዙ። ኖህም ስለ እውነቱ ከእናቱና ከእህቱ ጋር ከተነጋገረ በኋላ ሴቤላይን ይቅርታ ለመጠየቅ አበባ ይዞላት ወደ ያዙት ክፍል ሄደ። እንድታናግረውም ብዙ ቢሞክርም ሴቤላይ ግን ፈቃደኛ አልሆነችም። ሜሊክም ኖህን ወጣ እሷ ካልፈለገች እንዳያስቸግራት ነገረችው። ወንድሟንም ጥላ ለሴቤላይ ተደርባ ወደ ውስጥ ገባች። ኖህም በሚያሳዝን ሁኔታ ውስጥ ሆኖ ሴቤላይ ይቅርታ እንድታደርግለት ይማጸናት ጀመር። ያዙትን ክፍል ዙሪያውን እየዞረ ኖህ ሴቤላይን መማጸኑን ቀጠለ። ሜሊክም ከሴቤላይ ብሳ እየተናደደችበት ክፍሉን ትዘጋጋበታለች። ኖህ ለምኗት እምቢ ስትለውም ጥሎ ለመሄድ በሚሞክርበት ጊዜ ሴቤላይ ወጣ ለኖህ ይቅርታ አድርጋለት ኖህን አቀፈችው። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።